በልመናው በመልጃው አስታርቆናል አንድ ጊዜ ያ አንድ ጊዜ አስታርቀን ማስታረቅ ለዘላለም የሚሆን ደምረው ቆይ ደምረው ስማ እሺ ቤተ ክርስቲያን ሆና አንድ ቤተ እምነት በእግዚአብሔር ቃል ላይ አመጽን ያደረገች ወንጀለኛ ቤተ ክርስቲያን ናት በድፍረት ነግረሃለሁ ለሰማሽም ኤርሚያስ ንግግር ነው 34 ኢየሱስ ስለኛ ይማልዳል የሚለውን ይዘ ስትሰብክ የነበርከው ሰውዬ ዛሬ የማይረባ ነገር አሸንፎ መጽሐፍ ቅዱስን ከምትሰርዝ ቤተ ክርስቲያን ጋር አብረህ ተቀመጥና ታገለግላለህ የሁለት ሺውን እንትን ነበር ያነሳች የነበረው የኔ ጥያቄ በዚህ እትም ነው ኦርቶዶክስን ተታይደች አይመስለኝም ከዛ በፊት ነው ኦርቶዶክስን ተላይደችውና በእትም ላይ ችግር አለው ተብሎ ቤተ እምነት ከተተወ ችግር አለ ለምን በፕሮቴስታንት ራሱ ማይሳሳተው መጽሐፍ ቅዱስ ይባልና ሐዋርያቶቹ እንደጻፉት ነው እንጂ ትርጉም ላይ ስህተት አለ ተብሎ ይታመናል ሰው ፍጹም ሊሆን አይችልም እኔ ያው የምፈልገው ምንድነው ጋይስ እኔ የምፈልገው ምንድነው ሰው ሁሉ እንዲረዳ የምፈልገው አንድና አንድ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት የሚባል ነገር አታመልክም ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ በልመናው በመልጃው አስታርቆናል አንድ ጊዜ ያ አንድ ጊዜ አስታርቀን ማስታረቅ ለዘላለም የሚሆን ደምረው ቆይ ደምረው ስማ እሺ ቤተ ክርስቲያን ሆና አንድ ቤተ እምነት በእግዚአብሔር ቃል ላይ አመጽን ያደረገች ወንጀለኛ ቤተ ክርስቲያን ናት በድፍረት ነግረሃለሁ ለሰማሽም ኤርሚያስ ንግግር ነው በመረጃ አምጪ መረጃ 80 አሃዱ ላይ ሂድና አንብ መረጃ ውስጡ ለቄስ የተባለ መጽሐፍ ኦኬ ማውራት ካልቻልኩኝማ ልሂድ ማውራት ካልቻልኩኝ ይቀርልማ እስኪ ደምረው 80 አሃዱ መጽሐፍ ለምን አዳምጥኝም አዳምጥኝ 80 አሃዱ መጽሐፍ ጎል ደምረው ይኸውልሽ አዳምጪ እናንቺ ደቂቃ እናያዝና ቀስ ብለሽ ልክ እንደነ ቤካ እንደነ ኤርሚያስ አታውሪ እንደነ ቤካ እንደነ ኤርሚያስ አታውሪ በእግዚአብሔር ቃል መሰረት እየነገርኩሽ ነው ስለ ኢየሱስ ክርስቶስ ተረጋጊ መጀመሪያ ተረጋጊ ጥያቄ ጠየቀኝ እሺ ቀስ ብለን ነው እኔ እንዴት አወራሬን ታውቀዋለህ እኮ ደምረው አወራሬን ታውቀዋለህ እኔ እኮ this is the way I talk አንዴ ብቻ አዳምጪኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት መጽሐፍ የ2000 እትሙ 81 መጽሐፍ ነው ወይስ ከዛ በፊት መጽሐፍቶችን አትማለች 80 አሃዱን ነው የምትጠቀመው አሁን የኦርቶዶክስ ቤተክርስቲያን እየተጠቀመች ያለችው 80 አሃዱን ነው 80 ይኸውላችሁ ይጠይቀኛል መልስ እንዳልመልስ ለምንድን ነው የምታደርገኝ ቆየኝ በቃ ልጨርስ በቃ ቆየኝ 80 አሃዱ ነው 80 አሃዱ ላይ ደግሞ የራሳቸው ትልልቅ መምህራኖች ውስጡ ለቄስ የተባለ መጽሐፍ ቅዱስ ተሸክመው አዳምጥ ደምረው አዳምጥ ዝም ብለሽ እኔን አዳምጪኝ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ 80 2000 የታተመው ነው ወይስ ከዛ በፊት የታተመው መጽሐፍቶች አሏት ቤተክርስቲያኒቷ መልሽልኝ ኦኬ ቴንክ ዩ ጌታ ይባርክ እንኳን እንደሱ ጠየቀኝ ከዛ በፊት የታተመውንማ 66ቱን እርኩስ ነው የረከሰ ነው ብሎ ዲያቆን ፈለገ ደግሞ በደንብ አድርጎ ነገረን ምን ብሎ ምንድነው የምታወራው የቤተክርስቲያን አስተማሪዎች የሚሉትን ነው የምነግርህ በቃ ደምረው እኔ እናንተ መወያየት አልቻልኩም የጠየቁት ጥያቄ ከሁለት አዳምጪ ከ2000 እትሙ በፊት
ቤተክርስቲያኒቷ ተሳደቡ በህማማቱ ትሳደባላችሁ ህማማት ብላችሁ ዘንባባ አስራችኋል ትላላይ ሰው ብላችኋል ስድብ ላይ ናችሁ ስድብ ስሚኝ ክስ አትክሰሺ ይኸውልሽ ክስ አትክሰሺ አንቺ ጴንጤ ነሽ ክስ አትክሰሺ እኔ የጠየኩት ጥያቄ ግልጽና አጭር ጥያቄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍ የ2000 እትሙ ብቻ ነው ያላት ወይስ ከዛ በፊት አሳተማለች መልሽልኝ ይሄንን ከዛ በፊት ያሳተመችውን እርኩስ ነው የረከሰ ነው ብላለች ምክንያቱም ፈለገ ቪዲዮ ልክፈትልህ ቪዲዮ ልክፈት አሰሚ ማስረጃ ኦኬ ጠብቀኝ ማስረጃ ቤተክርስቲያን የሆነውን ጽሁፍ ነው የምታመጪው ጽሁፍ አይ የኔ ወንድም አየህ አንተ የኤርሚያስን ስታሰማ ጽሁፍ ነው ያሳየኸው የኤርሚን ስታሳይ አንተ ጽሁፍ ነው ወይ ያሳየኸው የኤርሚን ቪዲዮ አሁን ከፍተ ስፒሮስ ሪኮርድ አርጎ የሰጠን ቪዲዮ ስታሰማ ጽሁፍ ነው ወይ ያሳየህን ያንተ በሪኮርድ የኔ በጽሁፍ የሚሆንበት ምክንያት ለምንድን ነው ንገረኝ አምጪ መጀመሪያ ማንንም ያስተማረው ትምህርት ቢኖር አንተ በቃ እንደውም አላመጣም አንተ አምጣ የኤርሚን እኮ ቪዲዮ ነው ያመጣው ጽሁፍ አላመጣም ማንንም ያስተማረው ቢኖር የቤተክርስቲያኒቷ አስተምሮ ነው ይሄው ቤተክርስቲያኒቷ እንደዚህ አይነት ጽሁፍ አላት ብለሽ ነው ማሳየት ያለብሽ የሆነ ሰው ተነስቶ በስጋ የተሳሳተውን ይሄ መረጃ ነው እንዳትይ ሰውየው በስጋ ተሳስቶ ሊሆን ይችላል ስለዚህ አሁን የቤተክርስቲያን ልጅ ነው ነገር ግን የኤርሚ መጽሐፍ ነው ወይ በመጽሐፍ የተጻፈ ነው ወይ ንገረኝ መጽሐፍ ማስረጃ ነው ያለው አንተ ትምህርት አስቀምጪ ትምህርት ፈለገ አትናቲዮስ አብዱል ፈለገ አትናቲዮስ 66ቱ መጽሐፍ የረከሰ ነው እርኩስ ነው ብለዋል የራሳችሁ መምሮ የራሳቸው ሊቃውንት ደግሞ 80 አሃዱ ውስጡ ለቄስ ብለዋል ወንድሜ ከዚህ በላይ ምን ልንገር ያይ የኔ ቆንጆ እኔ ወድሻለሁ የኔ ማር ወድሻለሁ እኔ የምፈልገው እኔንም አድኝ ከፈለሽ እኔ የምፈልገው ፈለገ አትናቴዎስ ስለተናገረ ሰንበሪ ስለተናገረ አይደለም ፈለገ አትናቴዎስ የተናገረው እኔም አንቺም የማንቀበለውን ባይብሊካ የተባለውን ውጭ ሀገር የታተመውን መጽሐፍ ቅዱስ ነው እሱ ነው የተናገረው በትርጉም አዲሱ መደበኛ ትርጉም ተብሎ የሱን ነው እንጂ የተናገረው በኢትዮጵያ መጽሐፍ ቅዱስ ማህበር የታተመውን 66ቱ መጽሐፍ አልተናገረም ባይብሊካ ተብሎ በባይብሊካ ህትመት የታተመውን አዲሱ መደበኛ ትርጉምን የተናገረው የመጀመሪያ ወንድሜ አዲስ አላለም አሮጌ አላለም 66ቱ መጽሐፍ የረከሰ ነው እርኩስ ነው ብሎ ያለ ደፋር የቤተክርስቲያን ዲያቆን ስሙ አብዱል ፈለገ ይባላል 80 አሃዱ ደግሞ ኢየሱስ ያማልዳል የሚለውን በቃ አታሰማም ተባረክ ተባረክ ቢሻል ኢየሱስ ነው ሞኛቱን ሰው ከህይወት ወደ ሞት ከብርሃን ወደ ጨለማ አረ እግዚአብሔር ይርዳ ማስረጃ 80 አሃዱ ሂድና ሮሜ 8:34ን አንብበው ሮሜ 8:34ን 80 አሃዱ ላይ ሂድና አንብበው listen this መጽሐፍ ቅዱስን ከመካድ መጽሐፍ ቅዱስን አይ አታሰማም በቃ ልመልስልሽ ስለኛ የሚፈርደው ይላል ስለኛ የሚፈርደው እኮ ሰርዘው የትኛው መጽሐፍ ቅዱስ ስለኛ ኢየሱስ ላንቺ አይፈርድም ወይ ስለኔ ይፈርድ መጽሐፍ ሰርጄ መጽሐፍ ክሮስ ዳውት አርጌ listen oh my goodness አልልም ኢየሱስ ሊፈርድ ይመጣል
ኢየሱስ የሚለው ኦ ማይ ጋድ ስለኛ የሚለው ኢየሱስ ሊፈርድ ይመጣል ናቸው ስለኛ ወንድሜ ወንድሜ ኧረ በጌታ አንተ ትላንትና 66ቱን መጽሐፍ ቅዱስ ሮሜ 8:34 ኢየሱስ ስለኛ ይማልዳል የሚለውን ይዘህ ስትሰብክ የነበርከው ሰውዬ ዛሬ የማይረባ ነገር አሸንፎ መጽሐፍ ቅዱስን ከምትሰርዝ ቤተክርስቲያን ጋር አብረህ ተቀመጥና ታገለግላለህ ቤተክርስቲያን መጽሐፍ ቅዱስን ታው በቃ እሺ ይማልዳል የሚለው ይማልዳል ማለት ምን ማለት ነው ይማልዳል ማለት ምን ማለት ነው ይማልዳል ማለት ምን ማለት ነው ትርጉሙን ንገሪኝ ሲ ስለኛ የሚማልደው ይማልዳል ማለት ያስታርቃል የሚለው ትርጉሙ ያስታርቃል በቃ ኢየሱስ የመጣው አየህ ከእግዚአብሔር ጋር ተጣልተን አይደለ ሊያስታርቀን አይደለ ዛሬ ህማማትና ምናምን አንተ ወንድሜ ሰማኝ የዳነ ሰው ስለኛ የሚለው ቆይ አዳምጣ ቀስ ያሻውሪ ስለኛ ሲል ለዳኑት ነው ላልዳኑት ነው ጳውሎስ ስለኛ ብሎ የተናገረው ወንድሜ የዳነ ሰው ወንድሜ ኦ ማይ ጋድ አንተ ተሶራኝም እግዚአብሔር ይባርክን የዝም ብዬ የገባሁት መጽሐፍ ቅዱስ ከሰረዘች መጽሐፍ ቅዱስን በድፍረት ልስን በእግዚአብሔር ቃል ላይ በድፍረት ካበጸች ቤተ እምነት ጋራ ወግነህ ቁጭ ብለህ ኢየሱስ ያድናል ልትል መሞከር ያሳዝነኛል እኔ ወንድሜ እሺ አዳምጪ ስለኛ ብሎ ሲናገር ይሄ ስለኛ የተባሉት የዳኑ ናቸው ያልዳኑ ናቸው መልስልኝ ይሄንን ስለኛ ብሎ ሲናገር የዳኑ ናቸው ያልዳኑ ናቸው መልስልኝ እስኪወስ ኔትወርክ በጣም ያስቸገረው መልስልኝ ስለኛ ብሎ ሲናገር የዳኑ ናቸው ያልዳኑ ናቸው መልስልኛ የኔ ውድ ስለኛ ብሎ መጽሐፍ ቅዱስ ሲናገር የዳኑ ናቸው ያልዳኑ ናቸው ሮሜ 8:34 የዳኑ ናቸው ያልዳኑ ናቸው ኦኬ እዚህ ጋር አንድ ነገር ልንገራችሁ ለሁላችሁም ስሙኝ የዳኑ ለምንድን ነው ሚውት የምታረጉት ሚውት የሚያረጋኝ ማን ነው እግዚአብሔር ለጻድቁ ይፈርድለታል አይፈርድበትም ሚለው አዲሱ መደበኛ ትርጉም 81 ላይ የታተመው ሚለው ስለኛ የሚፈርደው ሲል ማለት ነው የኩነኔ ፍርድ አይደለም የሚፈርደው ገባችሁ የጽድቅ ፍርድ ነው የሚፈርድልን የጽድቅ ፍርድ ገባ የጽድቅ ፍርድ በዚህ ምክንያት ኦርቶዶክስን ሪጀክት ማድረግ የለብሽም ወይ ቃሉን በደንብ አድርገሽ ማወቅ ማንበብ ነው የሚገባሽ ላንቺ ማንበብ የእውነቴን ነው የምልሽ እኔ እኮ የምለው አንተ ትላንትና መተህ ኦርቶዶክስ ልትሆን የሚዳዳህ የሆነች ነገር ለማግኘት ትልልቅ ሊቃውንቶች እኮ ውስጡ ለቄስ ነው የኛ መጽሐፍ listen this ውስጡ ለቄስ እንዴ ማንም ይበል አንተ ማንም ነህ አንተ ታዲያ ማን እኔ የሚገዛኝ ቤተክርስቲያኒቷ የጻፈችው ዶግማ የጻፈችው አስተምሮ ነው እንጂ ማንም ተነስቶ ገባሽ የተናገረው በስጋዊ ስሜት ስለተናገረ ስለተሳሳተ እሱ የተሳሳተው የቤተክርስቲያን አስተምሮ ነው አይደለም ምክንያቱም ሰው ነውና ሊስት ይችላል ሰው ነው ሊስት ይችላል እንዴ እሱ ስለሳተ ቤተክርስቲያኒቷ እንዲናጥ አይደለም እኔ የምፈልገው ደምሮ የሚፈልገው የኦርቶዶክስ ተዋሕዶ አስተምሮ ዶግማ ቀኖኗ ላይ ትውፊቷ ላይ የተጻፈ ኦርቶዶክስ የምታምንበት የተጻፈ ጽሑፍ አምጥታችሁ አሳዩኝ በቃ አሳዩኝ እንጂ ከቤተክርስቲያኒት ውስጥ እኮ ብዙ አገልጋዮች አሉ ሁሉም አገልጋዮች ሻርፕ ናቸው አይባልም ልክ ናቸው አይባልም ገባችሁ አንዳንድ ጊዜ ሊደክሙ ይችላሉ የተሳሳተ አስተምሮ ሊያስተምሩ ይችላሉ እነሱ መስሏቸው አመለካከታቸውን ሊገልጡ እንደዛ ሊሉ ይችላሉ
እነሱ ስላሉ የቤተ ክርስቲያኒቷ ትምህርት ነው አትበሉ። ዛሬ ንቁ ወገኖቼ። እዚህ ጋር 600 ሰዎች አላችሁ። ንቁ። ቤተ ክርስቲያኒቷ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ የቤተ ክርስቲያኒቷ ራስ ነው። ራስ አይደለም የሚል ሰው ካለ ናና አናግረኝ። ሌላ ራስ አለ ምጥል ካለ ናና አናግረኝ። መጣ አናግረኝ። የቤተ ክርስቲያኒቷ ራስ ኢየሱስ ክርስቶስ ነው። ሁላችሁም በጽሁፍ ጻፉ። የቤተ ክርስቲያን ራስ ኢየሱስ ነው እያላችሁ ጻፉ። የቤተ ክርስቲያን ራስ ኢየሱስ ነው እያላችሁ ጻፉ። ና እኔም በመረጃ አውራኝ። ዝም ብለህ ዳርና ዳር ይዘህ አትወራወር። ና አውራኝ በመረጃ ቀስ ብለህ የተባረረ ወሬ ሰምተህ ድምፅ ሰምተህ አትምጣ። አንብበህ ናና እኔን ሞግተኝ። ይኸው ሞግተኝ። በቃ ቀሲስ ይቅርታ አባታችን፣ በጣም ይቅርታ። እሺ አባታችን ሶሪ። የቅድሙን ሐሳብ ጨርሱልን። ሊያ እያነበብሽ ነው? ሊያ እያነበብሽ ነው? ሊያ አየሽ ለኢየሱስ ምን ያክል አየሽ? ሊያ ኦርቶዶክሳውያን እንደዚህ ናቸው። ኦርቶዶክሳውያን ጣዖት አምላኪዎች አይደሉም። አንቺ ግን ጣዖት አምላኪ ናቸው ትያለሽ። ከዛ ከቤካ ጋር ህብረት አድርገሽ ወይ ዕውቀት እሺ ተይው ከእውቀት ከፍዬ አውቃለሁ አለ። 13 መጽሐፍ የጻፈው ጳውሎስ እኔ ከእውቀት ከፍዬ አውቃለሁ አለ። ያንን ሁሉ መጽሐፍ ጽፎ እንኳን ከእውቀት ከፍዬ አውቃለሁ ነው ያለው። ስለዚህ እኔ እንደዚህ ያለሽ መርገጥ አልታበይም። ውስጡ ለቄስ የተባለ መጽሐፍ ቅዱስ ተሸክማ አምጪ መረጃ ያለውን ሰውዬ አምጪ። ዝም ብለው በወሬ አይደለም እኮ ያለውን ሰውዬ አምጪ። እሺ 27 ሚዲያ ተናስተልኝ 27 ሚዲያ አዋሩና በእናታችሁ ጋይስ። ወይኔ ዛሬም ሊረፍድብኝ ነው በጌታ በኢየሱስ። እንዴት አለ? ሰላም ነው? ቤት ቤተምነን አባቴ ቤተ እምነት ነው? ታድሶ ነህ? ኦርቶዶክስ ነህ? ጴንጤ ነህ? ኦርቶዶክስ ነኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ምን ልታዘዝ? አይ እኔማ ቅድም ገብቼ ነበረው አንድ አጎት ነበረኝና ፕሮቴስታንት ነው እና አንድ አጎት ነበረኝና ፕሮቴስታንት ነው ፓስተር ነው ምናምን አሁን ላይና የተወሰኑ ነገሮች አሁን ላይ ጥሩ ላይ ነው እየተማረ ምናምን ስለሆነ መማር ይፈልጋል። ሞር ስለ ኦርቶዶክስ በደንብ ማወቅ ይፈልጋል። ሳያውቅ ነው የወጣውና ከዛ ቅድም የገባሁት የነበረው ላገናኝ ፈልጌ ነበር። የተወሰኑ ነገሮችን እንድትማማሩ ፈልጌ ነበር። እንድጠይቀው ምናምን እውነቱን እንዲገባው ነበር። የተወሰነ እኔም ለማስረዳት ወይም እንዲያነብ ምናምን ሰጀስት ያደረኩት መጽሐፎች ነበሩ። እሱንም ቢያይ ነገሮችን በተጣመመ መልኩ ስለሆነ የሚረዳው ቅድም አሁን እህታችን ሊያ ገብታ ስትዳረቅ ነበርና ልክ እንደዛ ነበር። እሱም ከኔ ጋር ሲያወራ ሞር ከሌላው ሰዎችም ጋር ሲያወራ ትንሽ ለማጣመም ይሞክራል። ነገሮችን ላለመረዳት ነው የሚመስለው እና እሱን የተወሰነ እንድታወሩ ፈልጌ ነበር ላይቭ ላይ እንድታስገባኝ የጠየቅኩ። አሁን ግን ትንሽ ቅድም ከእህታችን ጋር ያወራ ስለነበር እኔ ወደ ቅዱስ ገብርኤል ገባውኝ። አንድ ስራ ነበርኝ። በነገራችን ላይ ያው እንደዚህ አይነት አጋጣሚዎች ሲኖሩ ራሷ የቤተክርስቲያኒቷ መምህራኖች አሉ። ከመምህራኖቹ ጋር አገናኙ። እሺ ኢቭንዞ ከኔ ጋር ደግሞ የሆነ መጠየቅ የሚፈልገው ነገር ካለ እየተናገርኩ ነበር። እሺ አመሰግናለሁ ወንድሜ።
ደም ቀድም በተናገረችው አንዳንድ ነገር ማለት ይቻላል። እኔ የምፈልገው ጋይስ ይኸውላችሁ ሞዴሬተሮች እኔ የምፈልገው ተሐድሶችን ወይ ደግሞ የኦርቶዶክስን አስተምሮ ያልገባቸው ሰዎች ካሉ እነሱን የምፈልገው። እሺ እነሱን የምፈልገው። እሺ መስቀጥል የሁለት ሺውን እንትን ነበር እያነሳች የነበረው። የኔ ጥያቄ በዚህ እትም ነው ኦርቶዶክስን ትታ ሄደችው አይመስለኝም። ከዛ በፊት ነው ኦርቶዶክስን ጥላ ሄደችው እና በእትም ላይ ችግር አለው ተብሎ ቤተ እምነት ከተተወ ችግር አለ። ለምን በፕሮቴስታንት ራሱ ማይሳሳተው መጽሐፍ ቅዱስ ይባልና ሐዋርያቶቹ እንደጻፉት ነው እንጂ ትርጉም ላይ ስህተት አለ ተብሎ ይታመናል። ሰው ፍጹም ሊሆን አይችልም። ስለዚህ በዚህ ምክንያት ቤተ እምነትን መልቀቅ ማለት አላዋቂ መሆን ነው። ሲቀጥል ፈለገ አትናቴዎስ ሲጠቀስ ነበር። ፈለገ አትናቴዎስ የተናገረው አዲሱ መደበኛ ትርጉም ላይ ነው። እሱም አሁን እሱን ነግሬያለሁ። በቃ እሱን ነግሬያለሁ። ስላልተረዳ እሱን ላሳየ ነው ነግሬያለሁ። አይ እኔ ነግሬያለሁ። በቃ እዚህ ጋር ያሉ ሰዎች ማታቀው ነገር አለ። ሮሜ 8:34 ተጠየቀ ብላ ስትሟገት ነበር። ይሰማል አይደል? ደሜ ሮሜ 8:34 ተቀየረ ብላ ስትሟገት ነበር። በፕሮቴስታንት ያለው 39 መጽሐፍ ግን ኦርቶዶክስ ጋር ያለው አይደለም፣ የተቀየረ ነው። ያማኔን የምትባለው ምን አገባን የምታዘኛ አንተ? ያማኔን የምትባለው ምን አገባ? ይውጣ ብሎክ ውጣ። ምን ታዘኛለህ? እኔ ለምን ታዘኛለህ? ለምን ታዘኛለህ? ቀጥልስ ብሮስ። በፕሮቴስታንት ያለው 39 መጽሐፍና በኦርቶዶክስ ያለው 39 የተለያየ ነው። 80 ውስጥ 66 አለ የሚለው የተሳሳተ ትምህርት ነው። አሁን ላሳያችሁ። የተቀየረ ሆን ተብሎ የኢየሱስ ክርስቶስን ማንነት የቀየሩበት መጽሐፍ ነው በፕሮቴስታንት ያለው አዲሱ መደበኛ ትርጉም። ይሄንን እያየን ያንን ነገር የተናገረው መደበኛ ትርጉም ይኸውልህ፣ አዲሱ መደበኛ ትርጉም ማለት ነው። አዲሱ መደበኛ ትርጉም እኔን ጨምሮ በጣም አብዛኞቹ ፕሮቴስታንቶች አይቀበሉትም። ሲጀመር በኢትዮጵያ መጽሐፍ ቅዱስ ማህበር ለፕሮቴስታንቶች ተብሎ የታተመ አይደለም፣ ውጭ የታተመ ነው። ተረዳኛ? ውጭ የታተመ ነው። ስለዚህ ጊዜያችንን በዚህ አናጥፋ። እኔ አሁን የምፈልገው ምንድነው ጋይስ? እኔ የምፈልገው ምንድነው? ሰው ሁሉ እንዲረዳ የምፈልገው አንድና አንድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት የሚባል ነገር አታመልክም። ከኢየሱስ ክርስቶስ እኩል የሆነ አዳኝ አለ ብላ አታስተምርም። እንደ ኢየሱስ ክርስቶስ ደሙን ያፈሰሰ አለ ብላ አታስተምርም። ገባ? አታስተምርም። ስለዚህ ይሄ ነገር ጠፍቷችሁ ከቤተ ክርስቲያን የኮበለላችሁ ካላችሁ አሁን እኔ አነቃችኋለሁ። አይ አለ የሚለኝ ኦርቶዶክሳዊ ካለ መተህ በመረጃና በማስረጃ ታሳየኛለህ። ከኢየሱስ ክርስቶስ እኩል አዳኝ አለ የምትለኝ ከሆነ ማለት ነው። ከዛ ውጭ ግን ቤተ ክርስቲያኒቷ ለኢየሱስ ክርስቶስ ያላት አመለካከት ከማንም በላይ እጅግ ከፍ ያለ ነው። በጣም እኛ ኢየሱስ ጌታ ነው ስንል እንኳን ቤተ ክርስቲያኒቷ ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ብላ ትልቅ ክብር ነው የምሰጠው። እሺ ሙሌ ወይ ደምረው። አቤት። ሰላም ላንተ። እግዚአብሔር ይመስገን። አሜን። ምን የተለየ ነገር ኖሮ ነው ከወንጌል አማኞች ወደ ኦርቶዶክስ የተሄደው? ምን እኔ አሁን የተለየ ያለ የለም ብያለሁ እንዴ? እኔ ቤተክርስቲያኒቷ ኢየሱስን ትሰብካለች፣ ኢየሱስን ታስተምራለች፣ ለኢየሱስ ትልቅ ቦታ አላት ነው እንጂ እያልኩ ያለሁት የተለየ ምናምን ብያለሁ። አንዳንዶች ልክ ጣዖት እንደምታመልክ ሌላ 30 አዳኝ አለ 40 አዳኝ አለ ይላሉ። ቤተክርስቲያኒቷ ግን አዳኝ ብላ የምትጠራው አንድ ብቻ ነው። በተለምዶ
ልማድ የሆነ ነገር ስላለ እኮ ነው። በተለምዶ ከእምነት ይልቅ ልማድ እኛ ጋር ልማድ የለም እንደ ጴንጤ ጋር የለም። ጴንጤ ጋር አንዳንድ አለ እንትን ጋር የሌለበት የለም እኮ በሰማውና ቤተክርስቲያኒቷ ውስጥም እንደዛ ብለው ማለት ኢየሱስ የእኛን ኢየሱስ እነሱ ትክክለኛ ኢየሱስ ነው ብሎ እኮ አይቀበሉትም። ይኸውልህ የእኛ ኢየሱስ ትክክለኛ ኢየሱስ አይደለም ነው ከማለታችን በፊት መጀመሪያ ኦርቶዶክስ ውስጥ ያለውን አስተምሮ እንቀበልና ገባ አንድ ነው የተለየ ኢየሱስ አለ፣ የተለየ አምላክ አለን። እኔ አሁን ለነሱ ጥያቄ የሆነብኝ ነገር አለ። በአንድ ጎን እኮ ያንተን ነገር ሳልደግፍ እንትን አይደለም የአባቶችን ትምህርት ተው ነው አይደለም የሚለው ለክፉ ሐሳብ ሲሰጣቸው ነገር ግን አሁን ሲጀመር እኔ ላንተ ልንገር ላንተና ለሚሰሙ ሰዎች ልንገር ለሚሰሙ ማለት ነው በዓለም ላይ አንዲት ድንግል ብጽዕት የተባለች ከሴቶች ሁሉ መካከል የተለየች አንዲት ድንግል አለች። ቅድስት ድንግል ማርያም ትባላለች። ከዚህ ድንግል ደግሞ አንድ የእግዚአብሔር ልጅ ሆነ ከሷ ስጋዋን ነስቶ የተወለደ ዘላለምን ደግሞ እንድናገኝ ሞትን ድል አድርጎ የተነሳ በ40ኛው በ50ኛው ቀን ያረገ ኢየሱስ ክርስቶስን ወልዳልናለች። ከዚህ ውጪ ሌላ ኢየሱስ የለም። አሁን ግን ይሄ ኢየሱስ ብዙ ማለት ነው ቤተክርስቲያኖችን በአመለካከት ደረጃ ፈጠረብን። እኛም ሳናቅ ከኦርቶዶክስ ተዋሕዶ ቤተክርስቲያን የነሱ ኢየሱስ እንደዚህ ነው እንደዚህ ከንፈር ይስማል ምናምን በጌታ በኢየሱስ ክርስቶስ ስም ሰጣን። ያማል በእናት ያማል። እንደዚህ አይነት ንግግር እየተናገሩ ያማል፣ ልብ ነው የሚሰብረው። ይኸው ተመልከት፣ በዚህ ሰዓት ላይ እንኳን ቤተክርስቲያኒቷ ኢየሱስ ክርስቶስ ያደረገውን መከራ ያደረገውን ስቃይ በመስቀል ላይ ያፈሰሰውን ደም መታሰቢያ አድርጋ ሕማማት ብላ ከሰኞ እስከ ዓርብ ትፈጽማለች። በዚህ ሳምንት ምን ያክል ለክርስቶስ ኢየሱስ ትልቅ ቦታ እንዳላት ደሜ ከእንትን አንጻር እኔ እዚህ ጋር አርጊው ማድረግ ነገር ምን አለ መሰለ ከልማድ አንጻርና ቤተክርስቲያኗ ምእመኑ ከሚያደርጋቸው ነገሮች አንጻር እንጂ ቤተክርስቲያን እግዚአብሔር የሰጠን እንጂ ሰው የሰጠን አይደለም። ቀጥተኛ ነው ሁሉ መጽሐፍ ቅዱስንም የሰጠችን እኮ ቤተክርስቲያን ነች። ነገር ግን ምእመኑ ለራሱ እንዲመቸው ለንግዱ እንዲመቸው ጥቅስና ምን ያ ደግሞ ተገቢ አይደለም። ስለ ንግዱ አያገባንም ወንድማችን። ሌላው ደግሞ ክላሲፊኬሽን ሲፈጠር ወደ ዩሮፕ ስትሄድ ኦርቶዶክስና ካቶሊክ ሰፓሬሽን አድርጓል አይደለ? ዌስተርን ኢስተርን ተብለው ይሄን ያመጣው ምንድነው? አሁን በዚያ አካሄድ እኮ በቃ ኦንሊ ኦርቶዶክስ ቤተክርስቲያን ብቻ ትክክል ነች፣ ካቶሊክም ትክክል አይደለም፣ እነሱ የሚያመልኩት ኢየሱስ ልክ አይደለም፣ ፕሮቴስታንቱም እንደዛው ልክ አይደለም እያለ ነው። አርጊው ማድረግ ካለብን በዚህ ሐሳብ ይቆራረጣል እንጂ ኦርቶዶክስ ብቻውን ትክክል ነው ብለን ልንቀበል እኔ አልቀበልም በበኩሌ። ኦኬ ደሜ ማማት ሙሌ ጨርሳል። ያው የሚጨመር ነገር ካለ ጨምራለሁ። ጥያቄ ካለ ደሜን እስቲ አንድ ጥያቄ ልጠይቀው ነው። አንዳንድ እኔ መጽሐፍ ቅዱስ ላይ ኦርቶዶክስ ቤተክርስቲያን ተጨማሪ የሚደረጉ ነገሮች አሉ ነው። እኔ አሁንም መረጃ ካለኝ ኢቭን አባታችን ሆይ የሚለው ጸሎት ላይ ሰላም ለእናንተ ይሁን። ጸጋና ሰላም ይብዛላችሁ። ሁላችሁም ሰላም ብያለሁ። በነገራችን ላይ አሁን ያያችሁት አይነት ይሄ ጥምቀት አይደለም፣ ጥምቀትም ጸበልም አይደለም። ምን እንደሆነ አይታወቅም። ግን እዛ ትግራይ ክልል ላይ ሄዳችሁ እንደዚህ ነገር የምታረጉ ሰዎች ምን ቤተክርስቲያን ብላችሁ ነው
ይሄ እኮ ከቤተክርስቲያን ውጭ የሆነ ነገር። የመጀመሪያው ጥያቄያችን ፓስተር ዘምሮ ምን አገባ? ጭራሽ ስለ ቤተክርስቲያን ታወራለህ። ቤተክርስቲያን እንደዚህ ያላደረገች ምን አገባ? እስቲ ፋሚሊዎችን ቪዲዮ በምትችሉት መጠን አሁን ኦርቶዶክሳውያን ከተነሳችሁብኝማ ያመኛል ያመኛል። አሁን ባለፈው ሚኪ ለፔንቶች አሳልፎ ሰጠኝ። የኤርሚያስን እንትን ተቀብሎ ለፔንት አሳልፎ ሰጠኝ። እንዴ በእውነት እንዴ እኔ እሺ እንደኔ ዕውቀት ያለው ሰው ያስተምር። እንደኔ ዕውቀት ያለው ሰው የእውነት ነው ማለት እንዴ እኔ ኦርቶዶክስን እንደማውቃት ኦርቶዶክሳዊ ሆኖ የማያውቃት አለ። እርግጠኛ ሆኜ ነው የምነግርህ። እርግጠኛ ሆኜ ነው የምነግርህ። አንዳንድ እንዲህ ስታየው ደግሞ የሆነ ታውቃለህ በስጋት ትደክማለህ። በቃ በስጋ ያማል። ግን ታውቃለህ ብዙ ስራ እሰራለሁ ብለህ እንደዚህ ደግሞ አይ እንደው ዕውቀቱ ካለው ሲምጣ መታቁት ሰው ካላችሁ ወይ እዚህ ካለ ናግባ። እስቲ እዚህ ካለ ናግባና እኔ ስለ ኦርቶዶክስ ጠይቀህ ናግባ። እስቲ የታቋር ስሙንም አላውቅም እኔ ወንድማችን ቅድም አወረደን። እንግዲህ ብዙ ነገር እኛ ስንነጋገረው ዲያብሎስ እንደዚህ ነው። ስማ እያየህ ነው ባይነም እንዲህ የሆነ ነገር ጥሩ ነገር ሲሰራ አይወድም፣ ቶሎ ነው የሚያወርደን። በነገራችን ላይ ሁላችሁም ታች ያላችሁ ታብታቡን አብዙት እንዳያወርዳቸው የሚችሉ ሁላችሁም ታብታብ ኮፒ ሊንክ ሼር አድርጉ። ሁላችሁም እዚህ ሁላችሁም ያላችሁ እያንዳንዳችሁ ሁላችንም ከራሴ ጀምሮ ታብታብ አሁንም ተቋርጠና እንዳያወርደን ወንጌል እየተማማርን ስለሆነ ታብታብ እናርግ። በነገራችን ላይ ወንድሜ ደሜ ያቺ ልጅቷ እኔ እንዲው ላናግራት ፈልግ የዲያብሎስ መንፈስ ካልሆነ ሰው የእግዚአብሔር አንድ 14 ያለውን አንብበው የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ይላል። እስኪ ወደ 15 ጋር 15 ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ ሁሉ እሱ ላይ ያዝልኝ። እሺ ከአዳም ጀምሮ ስንተኛ የሆነ ሰባተኛ ሄኖክ እሱን መጨረስ አንብበውማ ታች ድረስ ጌታ በሁሉ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአታቸው ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወግዝ ከአእላፋት ቅዱሳን ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ። ይሄኛው የሚያሳየው ምንድነው? ኢየሱስ ክርስቶስ ዳግም ማን የተናገረው ማለት ነው? ይሁዳ ነው። 80 ያዱን አናቀም። ሄኖክ ተናገረ ብሎ ነው ያመጣው ማለት የሚገርም ነገር 66 ላይ አሁን ሄኖክ የሚባል የለም። እንግዲህ 66 መጽሐፍ ቅዱስ ላይ ይሄንን ግን መጽሐፈ ሄኖክ ጋር ሄደህ ምዕራፍ 9 ላይ ሄደ ብታነበው ቃል በቃል ይችን ቃል ይሁዳ የጻፋትን ቃል ቁጭ ብሎ ታገኘዋለህ። የሚገርመው ነገር ማለት ነው። እና እኛ 80 ያዱን እና 66ቱን አንድ የሚያደርጋችሁ 80 ያዱ ላይ ሊመልሱ ነው አሁን ይሄን እና ይሄንን ልጠይቃት ነበረ። አጋጣሚ ሆና ወረደች። ምንም አይደለም። ግን ምንድነው ልጅቷትን ማለት ሊያ ያው ከኛ ጋር የነበረችም ስለሆነች ትንሽ
ስሜታዊ ነው የሚያረጋት በምታየው ቪዲዮ በምታየው የደብር ላይ ያለ የመድረክ ላይ ያለ ስብከት ምናምን ነው እንጂ መጽሐፍት ምን ይላል የኦርቶዶክስ ዶግማቲክ የሆኑ ትምህርቶቿ ምን ይላሉ የሚለውን የምታውቅ አይመስለኝም። ኤርሚያስ አበበን ጨምሮ ማለት ነው። ኤርሚያስ አበበን ጨምሮ አያውቁም። በእውነት እኔ ቀድሻለሁ፣ እኔ ማህሌት ቆሜያለሁ፣ ሰዓታት አያልፈኝም፣ እኔ ግዕዙን አብጠለጥላለሁ ምናምን ትላላችሁ እንጂ ቤተ ክርስቲያኒቷን አታውቁም። ግዕዝ ነው እንጂ የምታውቁት ቤተ ክርስቲያኒቷን አታውቁም። ግዕዝ ነው የምታውቁት እናንተ፣ ግዕዙን ነው የምታውቁት። ቤተ ክርስቲያኒቷ ግን ምን እንደምታስተምር አታውቁም። ግዕዝ ግን ታውቃላችሁ። ገባችሁ? ግዕዙን ታውቃላችሁ። እመሰክርላችኋለሁ። ቤተ ክርስቲያኒቷ ግን ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ኢየሱስ ክርስቶስ ያላት አስተምሮ ምንድን ነው? በኢየሱስ ላይ ያላት አስተምሮ ስህተቱ የቱ ጋ ነው ብላችሁ መናገር አትችሉም። እኔ አንብቤ ነው ቤተሰብ፣ እግዚአብሔር ምስክሬ። ደግሞ አይታችኋል አንዴ ያስተማረ ነው በደንብ አርጎ እንትን እያወጣ ስለሆነ ልንደግፈውና ልናበረታታው ያስፈልጋል። ሁለተኛ ጊዜ ቅድም የሆነ ቪዲዮ ሲያሳይ ነበረ። ደሜ ቅድም ስታሳየው የነበረውን ቪዲዮ ልጁ ምናልባት ተቀይመሃል መሰለ እንዲህ ያሉ ነገሮችን ወደ ራስ እንዳታመጣ አደራን ነው የምልህ። እኔ እንደ መልእክት ማስቀምጥብህ እነኚህ ነገሮች አትስማንተ። በቃ አሁን አንተ ወደፊት ለፊት ሂድ። ወደፊት ብቻ ማየት ነው ያለብህ። እውነተኛውን አምላክ፣ እውነተኛውን ወንጌል፣ እውነተኛውን መጽሐፍ ቅዱስ እያስተማርክና እውነቱ የት አለ እያለክ እየጠየቅክ ስለሆነ በቃ ትክክለኛውን ነገር መናገር ነው ያለብህ። ብዙ እንኳን አንተ ይቅርና ውስጥ ያለነውን አረስ እንዲወተን በተናገርነው ራስ አረ እንደዚህ ወጥተው ተናገሩ ሁሉ ሊባል ይችላል። ስለዚህ አንተ ማድረግ ያለብህ በትክክለኛው ወተና ትክክለኛውን ነገር ነው ማናገር ያለብህና የምሰራው ያለህ በጣም ጥሩ ነው። አሁን ቅድም የጀመርኩልህ ልንገርህ። ጌታችን ኢየሱስ ክርስቶስ በሕማማቱ አሁን ከዛሬ ጀምሮ ስለ ሕማማቱ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ሲናገር የሚውሉ ማለት ነው። ቀኑን ሙሉ እስኪያስብ ቀኑን ሙሉ ከሌሊት 11 ተኩል ጀምሮ አሁን እኛ ዛሬ ከ11 ተኩል ጀምረን የተነሳ ነው ማለት ነው። ያበቃ ነው ቅድም ቤት እዚህ ስገባ ማለት ነው አንተ ጋር የተገናኘን ሰዓት ቀኑን ሙሉ ግን አባታችን ኢየሱስ ክርስቶስ ያርጉና በኋላ ላግኙት። በቃ ትንሽ ረፍት አርጉ፣ ሬስት አርጉና በኋላ ላግኙት። እማናግሮትም ነገር አለኝ። የዛሬ ወር ምናምን ያቀርኩት እቅድ ምናምን አለኝ። እግዚአብሔር ካሳካልኝ አናግሮታለሁ። ሌላም መምህራኖች ካላችሁ አናግራቸዋለሁ። የእውነቴን ነው የምላችሁ። አናግራቸውና ይቻላል አይቻልም የሚል ጥያቄ ነው የምጠይቃችሁ። እሺ ወንድማችን፣ ችግር የለውም። ሰላም ብለናል። እንዴት ናችሁ? እኔ ጥያቄ ነው ያለኝ። ኦርቶዶክስ እንትኖች ላይ ፕሮቴስታንት ነኝ። የምታቃጥሩ ሰዎች ማለት ነው። የምታቃጥሩ ሰዎች ብሎክ ነው ማረጋችሁ። ብሎክ እዚህ ፕሮቴስታንት ነኝ። ብሎክ ነው ማረጋችሁ። ብሎክ አዝሜ የምትባይ ማቃጠር የለብሽም። እሺ ወንድማችን እየሰማህ እሺ። እና ምን መሰለህ የምለው እኔ ጥያቄ ለምሳሌ ኦርቶዶክስ ቤተክርስቲያን ላይ እኔ አንዳንድ ነገሮች ጥያቄ ያለኝ አባታችን ሆይ ጸሎት ራሱ አድ የሚደረግ ነገር መጨረሻ ላይ ባይብል ላይ የቱ ጋር ነው ያለው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ይልና መጨረሻ ላይ እመቤታችን ምናምን ተብሎ ይቀጥላልና ይሄ ከመጽሐፍ ቅዱስ ላይ የተጨመረ ነገር አይደለም ወይ? አለ። ሌላ ሁለተኛ አንድ ላይ ተመልሳለህ ካለ ከመጽሐፍ ቅዱስ መረጃ መስጠት ነው። ሌላው በዚህ በአዲስ ኪዳን ዘመን ቤተ መቅደስ ወይም ደግሞ አሁን እንደ ድሮ የምንሰግድበት አይነት አሰራር የትኛው ሐዋርያቶች ነው ፕራክቲስ የሚያደርጉትና ለምሳሌ ጴጥሮስ ሐዋርያ ምዕራፍ 12ን ስናይ ታስሮ እያለ ሊገደል ተፈልጎ እያለ በቤተ ክርስቲያን አጥብቀው ይጸልዩለት ነበር ይላል። ነገር ግን ከእስር ከተፈታ በኋላ ከእግዚአብሔር መልአክ ከለቀቀው በኋላ ግን ይጸልዩበት ወደ ነበረ ሰው ቤት ነው ሄደው፣ ግለሰብ ቤት ነበር ይጸልዩና እንጂ ቤተ መቅደስ ተብሎ በዚህ በአዲስ ኪዳን ዘመን
ታቦት ወይም ደግሞ እንደዚህ ቅድስተ ቅዱሳን የሚባል ነገር ፕራክቲስ በሐዋርያት በእነዚህ በሐዋርያቶች ከመሰረቱት እንግዲህ ቤተክርስቲያን ውስጥ ፕራክቲስ ነበር ወይ? ፕራክቲስ ቀርቶ አይደለም ወይ ወደ አዲስ ኪዳን የመጣ ነው? እና ቤተ መቅደስ ተብሎ ቤተ መቅደስ የሚሰገድበት ሌላ አይነት ስርዓቶች ቀርተው ሰማያዊ አልሆኑም ወይ? these are two questions እንግዲህ እንደምንም እሺ ይሄኛውን እስቲ አንድ መጽሐፍ ቅዱስ ይዛል። እኔ አሁን አንድ ሞባይል ስለያዝኩኝ አላስኩም። ችግር የለም። እዚህ ጋር የሐዋርያት ሥራ ምዕራፍ 3 ላይ ያለውን ነገር ልንገርህ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስ ይወጡ ነበር። የትኛው መቅደስ ነው የሚሄዱት ወንድማችን? ኦኬ ይሄ ምን መሰለ ክርስቶስ ከመሰቀሉ በፊት ያለ ምናልባትም ይሄ ከተሰቀለ በኋላ ነው። ይሄ አሁን ወደ መቅደስ ይወጡ ነበር ይላል። ከዛ በኋላ ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም የሚሏት በመቅደስ ላይ በየቀኑ ያስቀምጡት የነበረ ከእናቱ ማፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር ይላል። አሁን ይሄ ሰው በመቅደስ ነው የተቀመጠው። እነ ጴጥሮስ ወዴት ይሄዱ ነበር ነው የሚለው። በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስ ለምንድን ነው በ9 ሰዓት ወደ መቅደስ መሄድ የፈለጉት? እና መስዋዕት ላይ ያቀርቡ ነው ብለህ ታስባለህ? ወይም ደግሞ ደሜ ሊጸልዩ ነው? አሁን መቅደስ ቤተ መቅደስ ከዚህ ፕራክቲስ ውጪ ከዚህ ፕራክቲስ ውጪ አንዴ ይቅርታ አንዴ ወንድማችን በአሁኑ ሰዓት ቤተ መቅደስ ያስፈልጋል ወይ ብለን ይጠይቀን አይደለ? አዎ ቴንኪው። በአሁኑ ሰዓት ቤተ መቅደስ ያስፈልጋል ብለህ ከጠየቅ እነ ጴጥሮስና እነ ዮሐንስ ሐዋርያት ናቸው። ለምንድነው ኢየሱስን ያሳደዱ አይሁዳውያን ያለባቸውን ቤተ መቅደሶች ሄደው በጸሎት ጊዜ ለምን ይሄዳሉ ወደዛ ቤተ መቅደስ? ለምን አስፈለገ ወደዛ ቤተ መቅደስ መሄድ? ሊሰብኩ ነበር። ወንጌልን እየሰበኩ ስለነበረ ወንጌልን ሊሰብኩ። አሁን ወንጌል ሰበኩ አይልም፣ በጸሎት ጊዜ ነው የሚለው። በጸሎት ጊዜ ያ ማለት ምንድነው? ወደ ቤተ መቅደስ በጸሎት ጊዜ ነበር የሚሄዱት። ገባ? በጸሎት ጊዜ። እሺ ሐዋርያት ምዕራፍ 12ን አንብበው። ሐዋርያት ምዕራፍ 12 ችግር የለውም። ሐዋርያት ሥራ ምዕራፍ 12 በቤተ ክርስቲያንም ለጴጥሮስ ታላቅ ጸሎት ይደረግ ነበር የሚል ነው አይደል? አይደል? አዎ ቴንኪው። እሺ ይሄኛው በቤተ ክርስቲያን ነው የሚለው። ገባረ? በቤተ ክርስቲያን ታላቅ ጸሎት ይደረግ ነበር ነው የሚለው። ጸሎት የሚያደርጉበት ቤት ግን የት ነበረ? እዚህ ካርድ ክፍል አናግራቸው። ይቅርታ የት ነበር ጸሎት የሚያደርጉት? የማቤት ነበረ። ኦኬ ግለሰብ ቤት ነበር የሚጸለየው። እና ግለሰብ ቤት ቤተክርስቲያን 20 አካባቢ አንበው እስቲ የግለሰብ ቤት ቤተክርስቲያን ነው ወይ? አዎ የግለሰብ ቤት ቤተክርስቲያን ነው። የቅዱሳን ስብስብ በዛ ዘመን የቅዱሳን ስብስብ ቤተክርስቲያን ይባላል። ስለዚህ አሁን ላይ የተሰራውን ቤተ መቅደስ ለምን ቤተክርስቲያን አትለው? የትኛው ቤተ መቅደስ ነው ቤተክርስቲያን የምለው? አሁን የነ ጴጥሮስ አማቱ ቤት ተሰብስበው ጸሎት በሚያደርጉበት ሰዓት ያለውን ቤት አንተ ቤተክርስቲያን ነው አልክ አይደል እንዴ? ቤተክርስቲያን የተባለው እኮ እዛ ጋር መቅደስ ውስጥ አይደለም፣ ጀስ የቅዱሳን ስብስብ ያለበት ኤሪያ ነው። ይሄደው ወደዛ ያ ቦታ ደግሞ የቅዱሳን ስብስብ ያ ቦታ ቤተክርስቲያን ይባላል። ቤተክርስቲያን የሚባልበት ምክንያት እንደዛ አቡዎች ነው ዝም ብላ የሚታረጋል። እንደዛ ከሆነ ማለት ነው። እንደዛ ከሆነ እኔ ምን ነገር እንደዛ ከሆነ እነዚህ ቅዱሳን ናቸው። ጴጥሮስና ዮሐንስ ቅዱሳን ናቸው አይደል እንዴ? ወደ ቤተ መቅደስ ለምንድን ነው የሚሄዱት? ከዛ በኋላ የፕራክቲስ አለ። ግን ከዛ በኋላ እስቲ ወደ ኋላ እያቸው እስቲ። እሺ እኔ ከቤተ መቅደስ እኮ ተባረሩ እነዚህ ሰዎች። የመጀመሪያ ጥያቄ መመለስ ከቤተ መቅደስ አልተባረሩም። ቆይ አንዴ ይቅርታ። ቆይ እነ ጴጥሮስ እነ ጳውሎስ አዳምጠኛ እባክህ። ከቤተ መቅደስ ተባረሩ አልተባረሩም? ንገረኝ እስቲ። ከቤተ መቅደስ አንዴ አዳምጠኝ ወንድሜ። እንኳን እነ ጴጥሮስ አሉ ኢየሱስም ተባረዋል እኮ። ሊገሉት ወደ ገደል አፋፍ ይዘው ሄደዋል እኮ። ያን ቤተ መቅደስ ግን ይሄ የአባቴ ቤት ነው ብሎታል ኢየሱስ። እነሱ ሊገሉት ይዘው በሄዱበት ሰዓት ከዛ በፊት ግን ምን ብሏል? ያንን ቤተ መቅደስ ይሄ የአባቴ ቤት ነው የነጋዴዎች ቤት አይደለም ብሎ ማለት ነው። ገለባበጠባቸው ይላል። ያንን ቤት
እናንተ ኢየሱስን እና ለዛች ሴት ምንድነው ያላት? በዚህ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላለም ክርስቶስ ኢየሱስ? አሁን ይሄኛው የምታመልኩት ክርስቶስን ለመልስልህ ዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ ያለው ሐሳብ ለእግዚአብሔር በእውነትና በመንፈስ እንደሚሰገር ነው እንጂ የነገራት ገባረ እንደሚሰገር ነው እንጂ የነገራት የእግዚአብሔር ቤተ አንድ አዳምጠኝ የእግዚአብሔር ቤተ መቅደስ ኢየሩሳሌም ጋር ብቻ ነው ይያላት አይደለም አየ የእግዚአብሔር ቤተ መቅደስ የተለያየ ቦታ ይኖራል ግን እግዚአብሔርን በተለያየ መቅደስ ሲኖር እንደ ኢየሩሳሌም አይደለም የምታረጉት በእውነትና በመንፈስ ነው የምትሰግዱለት ዛሬ አሁን አንተ አካባቢ ያለ አሁን የእግዚአብሔር ቤተ መቅደስ ማን ነው ወንድማችን ተመልከቱ ቤተ መቅደስ ማን ነው አንዴ እኔ ቀስ ብዬ ነው ማስረዳ ወንድሜ ቀስ ብዬ ነው ማስረዳ አዳምጠኝ አንድ ቤተ መቅደስ ሊኖር ይችላል አንተ ያለበት ቦታ ላይ ለምሳሌ ግን የማርያም ካቴድራል ሊኖር ይችላል የገብርኤል ምናምን ሰምቲንግ የሚካኤል እዛ ቦታ ላይ ሰዎች ገብተው የሆነ የተቀረጸ ምስል ጋር ሄደው የአምልኮ ስርዓት አይፈጽሙም የሚፈጽሙት አምልኮ የምን አምልኮ ነው መሰለ የመንፈስ አምልኮ ነው ወደ እግዚአብሔር የአምልኮ መንፈስ እንዲሆን ያደረገው ምን ስለተባለ ነው እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ነው ብሎ ስለሚናገር ነው እሺ ወንድማችን ስለዚህ አንተው ምንድነው ማንበብ ያለብህ እኔ ላንተ ከመከራከር በፊት ግድ የለም እሱ እኔ እሱን አንብቤ ያለው ግን ለምሳሌ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል አሁን ይሄ እኔ ሰው በሰራው እጅ በሰራው ቤት አልኖርም እኔ በሰራውት ብሎ ጌታ እግዚአብሔር ተናገራለም እንዴ አሁን ከመቅደሱ ይልቅ ሰው ከሰራው ግንብ ይልቅ ክርስቶስ ኢየሱስ እኛን ነው ማደሪያ ያደረገ ማን አይደለም ማለት እኛንን ቤተ መቅደስ እንጂ ማን አይደለም ማለት እኛ ስለዚህ የሚሰገድለት ህንጻ የለም ነው ማለት አንድ አዳምጠኛ እናንተ የያው የእግዚአብሔር ማደሪያ ናችሁ ብሎ መጽሐፍ ቅዱስ የተጻፈውን ኦርቶዶክሳውያን ሰርዘውታል እና ለማን ነው የሚሰግዱት ታዲያ ቤተ መቅደሱ ለቤተ መቅደስ ነው የሚሰግደው እየነገርኩ ነው ማንንም ኦርቶዶክሳዊ ቤተ መቅደሱ ሄዶ የሚሰግደው ለእግዚአብሔር ነው ለምን የተለየ ስፍራ ስለሚያስፈልገው ገባ የተለየ ስፍራ ለመሰለኝ የቸርች አዳራሽ አለን እዛ አዳራሽ ላይ ሄደ አንተ ትሬንድን ልንገር እዛ አዳራሽ ገብተን እንደዛ ስንጸልይ ለአዳራሹ ነው እንደምንጸልየው ነው እንዴ እቤት ያልጸልይም ይሄንን እንዴ እቤትስ ገብታ ጸልይም አዳራሹ ገብታ ጸልይም እቤትስ አልጸልይም ወይ አዳራሹ ገብታ ጸልያለህ አጸልይም የትም ቦታ ጸልያለሁ እኔ መንገድ ላይ ጸልይ ይችላልው ስራ ቦታ ልጸልይ በቤታቸው አዳምጠኝ ኦርቶዶክሳውያንም በቤታቸው ይጸልያሉ ማንንም አይከለክላቸው አንተ ግን በአዳራሽ ውስጥ ትጸልያለህ አትጸልይም እኔ አሁን አዳራሽ ውስጥ እጸልያለሁ አዳራሽ ገብቼ እግዚአብሔርን አመሰግናለሁ የሆነ ነገር አድርግልኝ ይላል አዳራሽ ውስጥ አንተ ታደርጋለህ አዳራሽ ግን ለመጸለይ ብለህ ሳይሆን ህብረት ለማድረግ ነው የምትሄደው በቃ ወረድ እውቀት ለተረ ህብረት ለማድረግ ለምን ታወራለህ ወረድ እኔ የሚዋሽ ሰው አይመቸኝም እውነት የሚናገር ሰው ነው እንጂ የሚመቸኝ የሚዋሽ ሰው አይመቸኝም ውሸት ምን ያደርግልሃል ውሸት ሪል የሆነውን ተናገር በቃ ፔሬድ